ይገርማችኋል ሁለቱም ቪዲዮዎች ዛሬ ነው በተከታታይ ፎር ዩ ፔጅ ላይ የመጡትና ነገሩ በጣም ስለተገጣጠመብኝ ነው ወደ እናንተም ለጥንቃቄ ይሆን ዘንድና ግንዛቤም እንዲኖራችሁ ይዣቸው የመጣሁት። መጀመሪያ አስቀድሜ የተመለከትኩት የእህታችንን ቪዲዮ ነው። ከዛ በኋላ ደግሞ የወንድማችንን ቪዲዮ ስመለከተው ነገሩ ተገጣጠመብኝና ታዲያ በዚህ አይነትማ ሁላችንም አለቀልን እያልኩኝ ነው ያለሁትና ምንድነው ነገሩ የሚለውን በደንብ ግልጽ እንዲሆንላችሁ መጀመሪያ የሱን ቪዲዮ ተመልከቱ። ከዛ በኋላ ደግሞ አየሁት ያልኳችሁን የእህታችንን ቪዲዮ ደግሞ ትመለከቱታላችሁ። ብቻ ሁለቱንም ቪዲዮዎች ተመልከቷቸውና ትልቅ ጥንቃቄ እንድታረጉ ይረዳችኋል። ወደ ቪዲዮዎቹ እንሂድ። ሆኖ ግን በየቀኑ ሱፐርማርኬት እየገባችሁ መገዙት እቃ ኤክስፓየር ዴቱ እውነተኛ ነው ብላችሁ ታስባላችሁ? እስቲ ንገሩኝ በእናታችሁ። ዛሬ ማሳያችሁ ማንም ሰው ማሳየት የማይፈልገውን ነገር ነው የማሳያችሁ። ተመልከቱት፣ ይሄን ቪዲዮ ተመልከቱት። ቀኑ ያለፈበትን ፕሮዳክት በኬሚካል ያጠፋውና እንደምታዩት ከዛም በኋላ አዲስ ኤክስፓየር ዴት ያስቀምጥበታል ማለት ነው። ተመልከቱት። ደግሞ የሚገርመው ነገር ልንገራችሁ፣ ዲስካውንት ብሎ ደግሞ ያወጡላችኋል ማለት ነው። ይህንኑ ፕሮዳክት ማለት ነው። እናንተ ርካሽ ነገር አገኘው ፋንሲ ነገር አገኘው ትላላችሁ፣ ውስጡ ግን በጣም ብዙ የተበላሸ ነገር አለ ማለት ነው። እናንተ ሆይ ብላችሁ ሄልዚ ነገር እየበላው ነው ትላላችሁ፣ ጉዳችሁ ፈላ። ይህ ባይ ዘ ዌይ ትላልቅ ካምፓኒዎች የሚያዘጋጁላችሁ ወጥመድ ነው፣ እናንተ የማታውቁት ማለት ነው። ልክ ቀኑ ያለፈበት ወይ ደግሞ ቀኑ የደረሰ ፕሮዳክት ያመጡና እንደምታዩት ስክራች ኦፍ ያደርጉታል። ከዛን አዲስ ስቲከር ደግሞ ያደርጉበታል ማለት ነው። እናንተ አታውቁም። በእናንተ ጤና ላይ እነሱ ኪሳራቸውን ይሸፍናሉ ማለት ነው። ጤናችሁ ላይ ግን የሚያመጣውን ነገር አስባችሁታል? እንደዚህ አይነት ነገር ስትበሉ እኮ ገት ሄልዛችሁ ሙሉ ለሙሉ ነው የሚበላሸው። አስባችሁ ታውቃላችሁ? መንግስት ለምንድን ነው ግን ይህንን ዘርፍ በደንብ አድርጎ የማይቆጣጠረው? ማለት ህፃናቶች አሉ፣ የህፃናት ወተቶች ይሸጣሉ፣ ፎርሚዳዎች ይሸጣሉ፣ በጣም ብዙ ነገሮች አሉ። ትላልቅም ቢሆን መታመም የለብንም እኛ። እስኪ እናንተ ኪችናችሁ ውስጥ ሂዱና ያላችሁን ፕሮዳክት ፈግፍጋችሁ እስኪ ቼክ አድርጉት። እስኪ አይታወቅም። ባይ ዘ ዌይ ሀሳብ አስተያየታችሁን አስቀምጡ፣ እንወያይበት እስቲ። እንግዲህ አያችሁ አይደለም የሚሰሩትን ጉድ። በዚህ አይነት እኮ በቃ አለቀልን እንደማለት ነው። በጣም የሚገርም ነው። በነገራችን ላይ እንዳልኳችሁ ነው የዚህ ልጅ ቪዲዮ ሳይ ዛሬ ላይ የተለቀቀ አንድ ቪዲዮ ተመልክቼ ስለነበር ያለው ነገር በደንብ በተግባር ሀገራችን ላይ እየተፈጸመ እንዳለ የሚያሳይ ነገር ነው የተመለከትኩት። አንዲት እህታችን የሰራችው ቪዲዮ አለ። ልክ እንደሷ ደግሞ ወጥተው ያልሰሩ በእንዲህ አይነት ነገር ያጋጠማቸው ወይም ደግሞ ሳያዩ አብረው እንግዲህ ያጣጣሙ ብዙ ሰዎች ይኖራሉ። ከነዛም አለ እኔም ልሆን እችላለሁ። ብዙ ጊዜ እንግዲህ እንዲህ አይነት ነገር ቺፕሶች፣ አንዳንድ የታሸጉ ምግቦችን ስንበላ እናይም ዝም ብለን ብድግ እያደረግን ነው የምንበላውና አብረን ወደ ሆዳችን የምንከትባቸው ብዙ አጋጣሚዎች ይፈጠራሉ። ሌላም ብቻ ብዙ ችግር አለ። እኔ ያው እሱ ያለውን ነገርና እሷ የደረሰባትን ነገር ግን ስትመለከቱ ምን ያህል የተናገረው ነገር እውነትነት እንዳለው ትመለከታላችሁ። ይህን ቪዲዮ ደግሞ ተመልከቱት። ወይኔ ጉድ አምላኬ! እየበላው ሰንችስ እየበላው ውስጥ ያገኘሁት ወይኔ ጉዴ! ወይኔ ጉዴ አምላኬ! ወይኔ ጉዴ! ይታያችኋል ልጆች ያላችሁ አደራ በፈጣሪ ስም በኪዳነ ምሕረት ሰንችብስ እየበላው ነው ያገኘሁት። ሰንችብስ የምትገዙ በመብርሃን ወይኔ ጉድ! ድንግል ማርያም ይኸው ሁለት ነው የገዛሁት። እዩት። እኔ ከዚህ በኋላ በቃኝ፣ እውነት በቃኝ። እናንተ ብሉ። ለማንኛውም ቀልዱ ቀልድ ነው። በጣም ጥንቃቄ መደረግ ያለበት ጊዜ ላይ ነው ያለ ነው እና በዚህ አይነት እንዴት አድርገን ራሱ መጠንቀቅ እንዳለብንም ግራ የሚያጋባ ነው። ኤክስፓየር ዴቱን አጥፍተው የሚመጡበት ከሆነ ሁላችንም የሆነ እቃ ስንገዛ ኤክስፓየርዱ አልፏል አላለፈም ብለን ነው አይደል አይተን የምንገዛው። ስለዚህ ጽሁፉን አጥፍተው በአዲስ መልክ እንደዚህ የሚያትሙበት ከሆነ አላለፈበትም ብለን ስንገዛ ይኸው ልክ እንደ እህታችንም አይነት ነገር ያጋጥማል። እሱ በዚህ አይነት ነገር ላይ ያጋጠመኝ ብላ ቪዲዮ አጋራች እንጂ ሌሎቻችንም ሳናቀውም የበላ ነው እንኖራለን። እንዲሁም በተለያዩ
እንዲህ ያሉ የታሸጉ ምግቦች ላይም እንደዚህ አይነት ነገሮች በብዛት ሊከሰቱ ስለሚችሉ እንግዲህ ከፈጣሪ ጋር ራሳችሁን ጠብቁ። በተለይ ደግሞ ሳይበስሉ የሚበሉ ምግቦች ላይ ከፍተኛ ጥንቃቄ ብታረጉ መልካም ነው። ባይሆን በስሎ የሚበላው ምግብ ያው እዛው እሳት ምናምን ሲያገኘው ባክቴሪያውም ጀርሙም አብሮ ይሞታል። ሳይበስል ግን እንደዚህ ታሽጎ ወዲያው የምንበላቸው ምግቦች ላይ ግን የሚኖሩት ነገሮች ለጤንነታችን በጣም አስጊ ስለሚሆን ይህ ቪዲዮ ለብዙ ሰዎች ትምህርት ይሰጥ ዘንድ ሼር አድርጉት። በዚህ አይነት ዙሪያ ላይ እናንተም ደግሞ ያጋጠማችሁ ነገር ካለ በኮሜንት ላይ ያሳውቁን፣ እንማማርበት። ነገ በሌላ አስተማሪ ቪዲዮ ድጋሚ እስክንገናኝ ዛሬን እዚህ ላይ ያበቃው። መልካም ጊዜ